بسم الله الحمد لله والصلاة والسلام على رسول الله أما بعد فنواصل درسنا في هذا الكتاب تمامنا حديث جمرنا شفاعة النبي صلى الله عليه وسلم የነቢያችንን ሸፋዓ ነገ የውም القيامة አላህ ዘንድ እንደሚያማልዱ ያንን የሚገልጽ የእሳቸውም ሆነ የሌሎች ነቢያቶች እንደዚሁም ሷሊሆች፣ ሲዲቆች፣ አፍራጦች እንደሚያማልዱ ይሄን ርዕሰ ጉዳይ ይዘናል። እሱን ጀምረናል። ኢንሻአላህ ዛሬ እሱን እንቀጥል ይሆናል። ይሄ ሸፋዓ ጉዳይ እንግዲህ ትናንት እንደጠቆምኩት አንዳንዶች ሸፋዓ ከማን እንደሚጠየቅ ባለማወቅም ይሁን አውቀው ሸፋዓ የማይጠየቅን አካል ይጠይቃሉ። ሸፋዓ ባለቤቱ አላህ የሚጠየቀው ከአላህ የረሱሉን ሰለላሁ ዐለይሂ ወሰለም ሸፋዓ ይሁን የሌሎች ነቢያቶችን ሸፋዓ ይሁን ስጠን ብሎ የሚጠየቀው አላህ እንጂ ረሱል ሰለላሁ ዐለይሂ ወሰለም አይደለም የሚጠየቁት፣ ወይም ወልዮች አይደሉም የሚጠየቁት። ስለዚህ እሱን ለይተን ማወቅ መቻል አለብን። የሸፋዓ ባለቤት ማን ነው፣ ከማን ነው የሚጠየቀው የሚለውን ስናውቅ ያው እንዴት እንደሚጠየቅ እንረዳለን። فهذه الشفاعة عند الله لا تكون إلا بشرطين የሚለው ላይ ነው ያቆምነው። ትናንትና ደርስ ካስታወሳችሁ እቺ ሸፋዓ አላህ ዘንድ በሁለት መስፈርቶች ካልሆነ አንድ ሰው ሸፋዓ ሊያገኝ አይችልም፣ ወይም ሸፋዓ የሚባለው ነገር ሊከሰት አይችልም። ሁለት መስፈርቶች ከተሟሉ እንጂ الأول إذن الله للشافع أن يشفع የመጀመሪያው መስፈርት የሚሸመግለውን ሰው አላህ Subhanahu Wa Ta'ala ሊፈቅድለት ይገባል። إذن الله የአላህ ፍቃድ እንዲሸመግል ማለት ነው። አላህ ካልፈቀደለት ማንም ሰው በማንም ጉዳይ መሸምገል ማማለት አይችልም። الثاني ሁለተኛው መስፈርት أن يكون المشفوع فيه من عصاة الموحدين ትናንትና እንዳየነው ሽምግልና የሚደረግለት አካል من عصاة الموحدين አላህን በብቸኝነት ከሚገዛ ወንጀለኛ ሰው ማለት ተውሂዱ የተስተካከለ ግን ከሽርክ ውጭ ያሉ ወንጀሎች ያሉበት ማለት ነው። እነዚህ መስፈርቶች ሁለቱ መስፈርቶች የማይቀሩ ናቸው። አላህ ዘንድ ያለው ሸፋዓ ይሄ ነው። እንግዲህ ሰዎች ዘንድስ ያለው ሽምግልና ሸፋዓ እንለዋለን። እሱንም ከአላህ ጋር ካለው ያለው ልዩነት እናያለን። እሱን ትናንት ጠቆም አድርገናል። وأما المخلوق ፍጥሮች በሚመለከት فتشفع عنده ولو لم يأذن ذلك بالشفاعة ፍጥሮች ዘንድ ግን በሸፋዓ ባይፈቅዱ ሽምግልናውን ባይፈቅዱ ሄዶ ሰውየው አማላጅ ሆኖ ያማልዳል ወይም ይሸመግላል። ولو لم يرضى عن المشفوع فيه ሽምግልና የሚደረግለት ሰውዬ እንኳን ባይወደድ ያው ከጥፋቱ አንፃር ሰዎች ዘንድ ባይወደድ እንኳን የግድ ሰውየው ሽማግሌ ስለተላከበት ብቻ ያው ይሄ አስገድዶት ይፈቅዳል። قد يبغض المشفوع فيه ويود أن يقتله አንዳንዴ ነው በጣም ይጠላዋል ሊገለው የሚፈልግ ሰው ሊሆን ይችላል ምናልባት ሰዎች ዘንድ ማለት ነው። ግን ኃይለኛ ሽማግሌ ከተላከበት ዝም ያደርግ ይላል።
ኃይለኛ ሽማግሌ የሚለው ልሰውበት ያ ሰው ጭራሽ እምቢ ላይለው የሚችል ማለት ነው። እምቢ ካለ ምናልባት ነግበኔ ነው ነገ ደግሞ መልሶ ችግር ውስጥ ሊገባ ይችላል። ወላ يرضى أو ينتقم منه ወይም ሊበቀለው የሚችልን አካል ሽማግሌ ቢላክበት ሳይወድ በግድ እሺ ሊል ይችላል። ولكن يقبل الشفاعة فيه مضطرا ተገዶ ሰዎች እንደዚህ ናቸው። ተገዶ ይቅር እንዲል ይግድ ይደረጋል። ይሄ የትም ቦታ ያለ ጉዳይ ነው። ለምን ከተባለ لحاجته للناس ሰው ስለሚያስፈልገው ለሰው ልጅ ሰው ያስፈልገዋል። ብቻውን አንድ ሰው መብቃቃት አይችልም ማለት ሰው አይሆን። ስለዚህ ያው የግድ ነው። والوزراء የአጋዦች والأعوان ያው ነው ረዳቶች ስለሚያስፈልጉ የሰው ነውና እሱም ነገር ችግር ውስጥ ቢገባ ማንን ያማከራል ሰው ዛሬ እንዲካል። ስለዚህ የግድ ባይፈልግም ሽምግልናውን ይቀበላል። ولو رد شفاعته لتنكروا عليه የነሱ ምልጃ ቢመልስባቸው አልቀበልም ቢል ይቃወሙታል። فهو يتألفه ويقبل شفاعة ስለዚህ እነሱ ጋር መስማማትና ሸፋዓቸውን መቀበል ግድ ይለዋል። በዚህ መልኩ ያለ ولو كان لم يأذن ስለዚህ እሱ ባይፈቅድም እንዲህ ይሆን ولكن ولو كان لا يرضى عن المشفوع فيه ምልጃ የሚደረግለትን ሰው ባይወደውም እንደዚሁ የግድ ይቀበላል። أما الله جل وعلا الله የላቀና ከፍ ያለው ጌታ فلا يشفع أحد عنده إلا بإذنه ማንም ሰው አለ ፍቃዱ አላህ ዘንድ የሚሸመግል የሚያስታርቅ አማላጅነት የሚሄድ አካል የለም። ولا يشفع عنده إلا في عصاة أهل التوحيد እሱ ዘንድ ደግሞ ምልጃ የሚደረግለት አካል አይኖርም የተውሂድ ባለቤት ሆኖ ወንጀለኛ ካልሆነ መሰለኝ። ተውሂዱ ተስተካክሎ ሌላ ወንጀል ያለበት እንጂ ሽርክ ላይ የቆየ ሙሽሪክ ከሃዲ አላህ ዘንድ ምልጃ አይጠየቅም። ይህንን ልንለይ ይገባል። ሙሽሪኮች አብዛኛው ቁቡርዮች ቀብር አምላኪዎች አካላቶች የሞቱ ሰዎችን የሚጣሩ ወይም እንበልና ወልዮችን የሚገዙ ሰዎች አንዱ ምክንያታቸው ቢስም ሸፋዓ ወልዮች እኮ ይሸመግላሉ ያማልዳሉ እና እኛ ምልጃቸውን ፈልገን ነው። ይሄ ንግግር ድሮም ረሱሉ ሰለላሁ ዐለይሂ ወሰለም ጋር የነበሩ ሙሽሪኮች ሲሉት የነበረው ويعبدون من دون الله ما لا يضرهم ولا ينفعهم ከአላህ ውጭ የማይጎዳቸውን ጥቅም የማያመጣላቸውን አካል ይገዛሉ፣ ይለምናሉ፣ ይጣራሉ። ለምንድን ነው የሚል ጥያቄ ሲመጣላቸው ويقولون هؤلاء شفعاؤنا عند الله በቃ ይሄ ነው። እኛ እኮ እነዚህ የምናመልካቸው የምንጠራቸው ድረሱልን የምንላቸው አካላቶች ፈጣሪ ናቸው ብለን አይደለም፣ ራዚቅ ናቸው ብለን አይደለም፣ ሕያው ያደርጋሉ ይገላሉ ብለን አይደለም። ይህ አይነት እምነት የለም። ሐሻ ወከላ እንግዳሳ هؤلاء شفعاؤنا عند الله እነዚህ ለአላህ ቅርብ ስለሆኑ አላህ ዘንድ አማላጆቻችን ናቸው፣ አላህ ጋር እንዲያማልዱን እንዳስታርቁን ነው ይላሉ ይላል አላህ ሱብሓነሁ ወተዓላ። ልክ ያሁኑ የቀብር አምላኪዎች በሱፊያው ዓለም ውስጥ ተዘፍቀው ሷሊሆችን የሚጣሩ አካላቶች የሚያመጡት ሹብሃ ይሄ ነው። ለምንድን ነው ደጋጎችን የምትጣሩት አላህን መጣራት ሲገባችሁ ሲባሉ የሚያመጡት አንድ ሹብሃ አለ። እኛ ወንጀለኛ ነን። እሺ ወንጀለኛ ሷሊሆች ደግሞ ወደ አላህ የቀረቡ ናቸው። ልክ ነው። እሱም ጋር እንስማማለን። ወልዮች
ወደ አላህ ቅርብ ናቸው ምንም እንኳን ከወንጀል ጥብቅ ናቸው ባይባልም እንኳን ነቢያቶች ካልሆኑ በስተቀር ለአላህ የቀረቡ ናቸው አላህን ይፈራሉ እኛ በወነጀል አፋችንን አላህን ማረን ከምንል አሉ ልብ በሉ በደጋጎቹ ሂደን ሽማግሌ ይዘን እሱን እንዲጠይቁልን ነው እቺ ሹብሃቸው ነው አላህ ደግሞ እንዲያርሲ ያለው ምንድነው ወኢዛ ሰአለከ ኢባዲ عني ሽማግሌ ዘና ይላል ባሬ ስለኔ ከጠየቀ አላህ እንዴት እንጠይቅ ብለው ነው ሰበብ ንዙል አለው ባሬ ስለኔ ጉዳይ ከጠየቀ ሽማግሌ ይዛችሁ ነው አላለ فإني قريب أجيب دعوة الداعي إذا دعان እኔ ለባሬ ቅርብ ነኝ ወንጀለኛ ነህ አዎ የበለጠ መዋረድ ለአላህ ተዋረዳለህ ወንጀልህ انكسار بين يدي الله سبحانه وتعالى هي محبة نعمة ወንጀል ሲኖርህም የበለጠ ተናነሳለህ ተዋረዳለህ ወንጀል ያሳስባል ይሄን መዋረድ መተናነስን አላህ ደግሞ ይወደዋል ይፈልጋል ስለዚህ እኔ ቅርብ ነኝ وجيب دعوة الداعي إذا دعان እኔን ብቻ ይለምኑኝና የለማኝን ለመና ቀበላለሁ እንጂ ሽማግሌ ይዞ በደጋጎቹ ይሁንብህ በሸኾቹ ይሁንብህ በእንትና ይሁንብህ እየተባለ በሰው ስራ መግባት ተገቢ አይደለም እነዛን ሰዎች የሰሩትን ስራ መስራት ነው የሚገባው ይሄ ሹብሃ ይሄ ትልቅ ሹብሃ ነው አሁን ድረስ ያለቀቀ ከህዝብ ሙስሊሙ ላይ ያልተላቀቀ በሽታ ደጋጎችን አትጣሩ ሲባሉ እንደ ሸፋዓ የለም ልትሉ ነው እንዴ የሚሉ ሰዎች ብዙ ናቸው ሸፋዓ አለም የለም እናያለን ዛሬ እንጨርሳለን ሸፋዓ አለም የለም ሸፋዓ አለ ያለም ሸፋዓ አለ መስፈርቱ ሲሟላ አዎ አለ መስፈርቱ ያልተሟላ ሸፋዓ ከሆነ የለም ሁለቱንም ቁርአን ላይ ተገልጿል የሌለውንም ግልጽ አድርጎ አስቀምጦታል ያለውንም ግልጽ አድርጎ አስቀምጦታል ስለዚህ ሱና ያለ አላህ Subhanahu Wa Ta'ala فلا يشفع أحد عنده إلا بإذنه السوزن بفقعه እንጂ አንድም አካል የሚሸመገል የለም ولا يشفع عنده إلا في أوساط أهل التوحيد هذا هو الفرق بين الشفاعتين ይሄ ነው እንግዲህ በሁለቱ ሸፋዓዎች መካከል ያለው ልዩነት ይሄ ነው ሸፋዓ ሰዎች ዘንድና አላህ ዘንድ ማለት فالشفاعة عند الله حق بهذين الشرطين الله ዘንድ ያለው ሸፋዓ እነዚህ ሁለት መስፈርቶች ተተማሉ የተረጋገጠ وهي الشفاعة المثبتة የተረጋገጠች ሸፋዓ በመባል ትታወቃለች وأما الشفاعة لكنني وأما الشفاعة المنفية የተወገዘችው ሸፋዓ የተወገዘ ሸፋዓ አለች ሸፋዓ አለ ያሉ ሰው የሚጠራት ግን የለችም ተብላ ይተነገረች فهي الشفاعة في الكفار በካህዲያኖች በሚመለከት ያለው ሸፋዓ መንፍይ ሲቀድሱ እንደዛ ነው ቆይ ወላዲት አምላክ አማላጅነት አምነን በእምነት የተባለ ነው የሚባለው ገብርኤልንም ጅብሪልም የሚመለከው ኢሳም የሚመለከው ሚካኤል የሚመለከው ለምንድን ነው ለሸፋዓ እንደማለት የለም በቃ አይሆንም ይሄ هذه شفاعة منفية እቺ ይሏቸዋል ይሄ መንፍይ ነው የካፊሮች የሚፈልጉት ሸፋዓ መንፍይ ነው መጀመሪያ ሸፋዓ ለማግኘት ሙእሚን መሆን ሸርጥ ነው ማለት ሳያምን ሰውየው ሸፋዓ ያገኝ ይሄ አንድ የሌለ ሸፋዓ ሰዎች ግን አለም ብለው ጧት ማታ قل هل ننبئكم بالأخسرين أعمالا الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا سرا አሳምረናል ብለው እየገመቱ ጧት ማታ የሚዘክሩት ነው ይሄ ግን የለም ብሎ አላህ ዘግቶታል ይሄ ሸፋዓ أو الشفاعة التي تكون بغير إذن الله كالله فقاد ውጭ የሆነችው ሸፋዓ አንዳንዱ ደግሞ እገሌ ሸፋዓ ሁሉኝ ይላል ወይ ትልቅ ወይ ሼክ የሚለውን ወይ ወልይ ብሎ የሚያስበውን ሰው አደራውን የውመል ቂያማ ሸፋዓ ሁሉኝ ይላቸዋል እሱ ሸፋዓ ሻፊ ይሁኑ መሽፉዕ فيه ይሁኑ የታቁታል ለሳቸው ሸፋዓ ያስፈልግ እሳቸው ሻፊ ይሁኑ ያቀል እሱ እንዴት ያቀል
እንዲህ ብሎ የሚዳፈር ሙስሊም አለ ሸፋ እንዲሆኑ ብሎ እሳቸው እሱ ትልቅ ብሎ የሚያከብራቸው ይሄም ከአላህ ውጭ እየጠየቀ ስለሆነ ይሄም የለም እንዲህ አይነት ሸፋ የለም ይሄን ፈሸፋአቱ ስለዚህ ሸፋ የሚባለው ሁለት አይነት ነው ማለት ነው كما قال العلماء ዑለማዎች እንዳስቀመጡ ሸፋአቱ ሙስበተቱ አን ያለች የተረጋገጠ ሸፋ ወሸፋአቱ መንፊየት የተወገዘች ሸፋ በመባል ለሁለት ይከፈላል قال تعالى ይሄን አስመልክቶ አላህ እንዲህ ይላል فما تنفعهم شفاعة الشافع ስለ ከሃዲያኖች እያወራ ያማላጆች ምልጃ አጠቅማቸውም በቃ ይሄ ሸፋዓቱ መንፊያ ነው ከሃዲያኖችን የሚመለከት ነው ሸፋዓ የሚባል እነሱ ጭራሽ አይጠቅማቸውም ማለት وقال تعالى وما للظالمين من حميم ولا شفيع يطاع ለበዳዮች ለከሃዲያኖች ነው አሁን እዚህ ለዛሊም የተፈለገው ካፊሮቹን ነው ምንም አይነት እነሱን ሊረዷቸው የሚችሉ ዘመዶችን የሚታዘዙት ሻፊዕም የለም ይሄ ሸፋዓ እንግዲህ የሌለ ሸፋዓ وقد يأتيك من يقول እንዲህ የሚል ሰው አንዳንዴ ሊመጣ ይችላል አንተ ጋር الشفاعة لا تقبل بدليل هاتين الآيتين ሸፋዓ የሚባል ነገር የለም ተቀባይነት የለውም በእነዚህ በሁለት ማስረጃዎች ይላል ይሄ ነው እንግዲህ አደጋው አንዱን ጥሎ አንዱን አንጠልጥሎ የሚባል ነገር አለ ያ ጀማዓ ቁርአን ስናምን በሁሉም ነው የምናምን አሁን ያወራነው መንፊ ሸፋዓቱ መንፊያ ውግዝ ሸፋዓን የሚያወግዙ አንቀጾችን ብቻ ነው ያነሳነው ሸፋዓን የሚያሰብቱ አንቀጾች ደግሞ አሉ አይደለም አሁን ነው ያለ እነሱ ስለዚህ ሁለቱን ደሊሎች ይዞ አይ ሸፋ የሚባል የለም የሚሉ አሉ እነ ሙዕተዚላዎች ማለት ነው መቼም እነሱ ሐዋሪጆች እነሱ ጣጣ ያልቅም በየረሰ ጉዳይ ላይ ይመጣል በሽታቸው እንዲህ የሚል አካል ይመጣሃል አለ ፈነቁሉ እንላለን እኛ መልስ ፈተቁሉ ነው የሚለው ፈተቁሉ ተሰጠው መልስ ትነግረዋለህ ይላል እንዲህ አይነት ሰው ሁናከ አያት እዛ ቦታ ቁርአን ላይ አንቀጾች አሉ ተዱሉ አላ ቀቡል ሸፋዓ ተቀባይነት እንዳለው የሚያመላክቱ ሌሎች አንቀጾች አሉ ከቀውሊህ ተዓላ ለምሳሌ የአላህ ንግግር ይመስል من ذا الذي يشفع عنده إلا بإذنه ማን ነው እሱ ዘንድ የሚያማልደው በፍቃዱ ቢሆን እንጂ ወይም ደግሞ لا أحد الذي يشفع عنده إلا بإذنه أبد እኮ እነዚህን አንቀጾች ብቻ ከግምት ውስጥ በማስገባት እነዚህና እነዚህን የሚመስሉ አንቀጾች በማስገባት ሸፋዓ የሚባል የለም የሚሉ አካላቶች አሉ ነው ትክክል አይደለም ሸፋዓ አለ ሸፋዓም ያላቸው አካላቶች አሉ የሌላቸውም አሉ የሚለውን ሊያጸድቅ ነው ስለዚህ የሆነ ቁርአን ሲመጣ ሌላ የቁርአን አያት አለ ሁለቱ አንቀጽ ቁርአን እንግዲህ ስበርስ ይደጋገፋል እንጂ አንዱን አይጻረርም ስለዚህ ሁለቱም ማስታረቅ የግድ ይላል ካላወቀ ጉዳዩን ለዓሊሞች ሰጥቶ መማር ነው ያለበት እንጂ ይሄው ولا تنفع الشفاعة الشافعين ይያላል እንዲህ ይያላል ብሎ አንድ አንቀጽ ወይም ሁለት አንቀጽ ብቻ ወስዶ ሸፋዓን የሚያጸድቁ አንቀጾች ትቶ በዚህ ላይ መንሃጁን መካብ የለበትም ይያላል ነው ስለዚህ ይሄ አሁን የቀራሁት የቁርአን አያት ሱረቱል በቀራ ላይ ያለው من ذا الذي يشفع عنده إلا بإذنه የሚለው አባባል ማን ነው እሱ ዘንድ የሚያማልደው በፍቃዱ ቢሆን እንጂ አለ አለ ፍቃዱ አላህ ሳይፈቅድ አማላጅነት የለም ነው አይደል ከዚህ ንግግር ምን እንወስዳለን አላህ ከፈቀደ ደግሞ ሸፋዓ አለ ማለት አይደል ስለዚህ ካንቀጹ ሸፋዓ መኖሩን ይጠቁምልናል ግን መስፈርት አለው ነው ሌላም አለ ولا يشفعون إلا لمن ارتضى አያማልዱም መላእክቶችም ይሁኑ ነቢያቶች አያማልዱም ለተወደደ ሰው እንጂ አላህ ደግሞ ان الله لا يحب
ካፊሪን ቁርአን ማን ነው ሱረቱ አልኢምራን ላይ አንቀጹን ትክክለኛ አገላለጹን እንዳላበላሸው ብዬ ነው قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم قال بوهلا من دنيا فإن تولوا فإن الله لا يحب الكافرين من الأنقصات እንቢ ብለው ከዞሩ አላህ ከሃዲያኖችን አይወድም ስለዚህ ولا يشفعون إلا لمن ارتضى ለተወደደ ሰው እንጂ አይሸመግሉም ማለት ካፊር አይወድ ሙሽሪክ አላህ አይወድ ስለዚህ የሚወደደው ሰው ሙእሚን መሆን አለበት አማኝ መሆን መቻል አለበት ስለዚህ ሙእሚን የምንለው ደግሞ ተውሂዱ የተስተካከለ ሰው ተውሂዱ ተተበላሸ ሽርክ ውስጥ ከገባ ሙእሚን አይባልም ስለዚህ ሸፋዓ የሚሆነው ለአህሊ ተውሂድ ለአህሊ ተውሂድ ለተውሂድ ባለቤቶች ነው ማለትም ከዚህ የቁርአን አያት እንወስዳለን ወቀውሊሂ ሌላ ደግሞ ወከም ሚን መለኪን ፊ ሰማዋት በሰማያት ስንትና ስንት መላእክቶች አለ ከም የሚለው ብዛትን መጠቆሚያ ስንትና ስንት መላእክቶች ቁጥራቸውን አላህ እንጂ ሌላ የማያውቃቸው በርካታ መላእክቶች እኮ አሉ ላ ተግኒ ሸፋዓቱሁም ሸይአ አማላጅነታቸው ምንም የማይጠቅም ኢላ ሚን ባዕድ አን የእዘነ አላሁ ሊመን የሻኡ ወየርዳ አላህ ለሻለት ሰው ከፈቀደ በኋላ ሊመን የሻ አየሽፋዓ ማለት ነው ይላል በሌላ የቁርአን አያት መሰረት ሊመን የሻ አየሽፋዓ እንዳማልድ ለሻለት ሰውና ወየርዳ አኒል መሽፉዕ ፊህ መልዳ ከሚሰጠው አካል ደግሞ ከወደደለት ሰው በኋላ እንጂ መላእክቶችማ ሞልተዋል ግን አላህ ካልፈቀደ ለሚያማልደው ሰውና ካልወደደ ለሚመለድ ምልጃ ለሚሰጠው ሰው ከዚህ በኋላ ይሄን አላህ ካልወደደ አላህ Subhanahu Wa Ta'ala ከፈቀደ በኋላ እንጂ ስንትና ስንት መላእክቶች አለ ሸፋዓቸው የማይጠቅም እሱ ፈቅዶ ወዶ ካልሆነ በስተቀር የሚለውም የቁርአን አያት ሸፋዓ መኖሩን ይጠቁማል ይገልጻል ማለት ነው فهي تدل على قبول الشفاعة بالشرطين እነዚህ አንቀጾች ሸፋዓ ተቀባይነት እንደሚኖረው ያመለክታል በሁለት መስፈርቶች አንድ أيأذن الله بها እቺን ሸፋዓ አላህ ሊፈቅድ አንዱ መስፈርት ይሄ ነው وأن يرضى عن المشفوع فيه ሸፋዓ የሚደረግለትን አካል ደግሞ አላህ ሊወድ እነዚህ ሁለት መስፈርቶች ከተሟሉ ሸፋዓ የሚባለው ነገር አለ فليست كل الشفاعة مثبتة በዚህ መሰረት እንግዲህ ሁሉም ሸፋዓ ያለ አይደለም مثبت አልሰበተም አልተረጋገጠም ማለት ነው وليست كلها منفية مثبتة منفية بالنسبة የተሻለ ኦኬ ሁሉም ሸፋዓ አልተወገዘም ሁሉም ሸፋዓም አልተረጋገጠም ስለዚህ ሸፋዓቱን مثبتة وشفاعة منفية نلال لا بد من التفصيل كما زرزر بزرزر كما قلت يما يكر على حسب ما جاء في الأدلة بقرآن لا وما سرجان دمتاه مالك والقرآن دقمو لا يضرب بعضه ببعض كفيلو بكفيلو አይጋጭ ከፊሉም በከፊሉ ማጋጨት አይፈቀድም ቁርአን እርስ በርስ አይخالፍም አላህ Subhanahu Wa Ta'ala እንደማይቃረን አንዱን እንደማይቃረን በግልጽ አስቀምጦልናል ስለዚህ አንድ ቦታ ላይ ሸፋዓን የሚያወግዝ አገኘን ሌላ ቦታ ላይ ደግሞ ሸፋዓን የሚያጸድቅ ስናገኝ ሁለቱን ነገር ሰብስበን መረዳት ያስፈልጋል ማለት ነው እንጂ ተቃራኒ ነገር ቁርአን ላይ የለም ቁርአን ላይ የሚቃረን ነገር የለም ብሎ አላህ በግልጽ አስቀምጦልናል ማለት ነው وانما يجمع بين الايات አንቀጾችን መሰብሰብ ነው ከኛ የሚጠበቅ ويوفق بينها እነሱን ማስማማት ويفسر بعضها ببعض በከፊሉ አንቀጽ ሌላውን ማብራራት መግለጽ ويقيد بعضها ببعض ከፊሉ በከፊሉ መገደብ ማለት ተቅይድ ማለት መስፈርት ማስቀመጥ ማለት ነው هذه طريقة الراسخين في العلم
ይሄ እንግዲህ በእውቀት የሰመጡ ሰዎች መንገዳቸው ይሄ ነው እንጂ እንደ ቢድዓ ሰዎች ቁርአኖችን እርስ በርስ እያፋለሱ የሚፈልጉትን ይወስዳሉ የሚፈልጉትን መጣል ይሄ ትክክለኛ ዑለማዎች አካሄድ አይደለም እያለ ወራሲኹነ ፊል ዒልም ብሎ ያወደሳቸው ሰዎች እንዲህ ነው የሚያደርጉት ቁርአንን የሚረዱት በዛ መልኩ ነው እያለ فلا يؤخذ طرف የሆነ ጫፍ አይይዝም ويقال ሊባል ማለት ነው الشفاعة ثابتة لكل أحد ሸፋዓ የሚባለው ለሁሉም አለ በቃ የተረጋገጠ ነው አይባል አንድ ጫፍ መውሰድ ይባላል ይሄ እንግዲህ كما يقول القبوريون والمشركون من قبل ካሁን በፊት ቀብር አምላኪዎችና ሙሽሪኮች ሲሉት እንደነበረው ማለት ነው ሸፋዓ ነው ምን ይላሉ ويعبدون من دون الله ما لا يضرهم ولا ينفعهم ከአላህ ውጭ የማይጎዳቸውን ማለት ባመልኩት ጉዳት የማያመጣባቸውን አካል ማለት ነው ولا ينفعهم ማለት ቢያመልኩት ጥቅም የማያመጣላቸውን ነገሮች ያመልካሉ ሙሽሪኮች አለ ويقولون ይላሉ هؤلاء شفعاؤنا عند الله ሙሽሪኮች ናቸው ቀብር አምላኪዎች ናቸው እነዚህ እኮ አላህ ዘንድ አማላጆቻችን ናቸው ሸፋዓ ነው አሁን ለነዚህ ሰዎች እንግዲህ ሸፋዓ የለም መንፍይ ነው ስለዚህ ይሄ ለሁሉም ይሆናል ሸፋዓ ተብሎ አይባልም እንደ ሙሽሪኮች ያሉትን ማለት ነው የሚሆነው يطلبون الشفاعة وهم يشركون بالله بالله ያሻረኩ ሸፋዓን ይፈልጋሉ ሸፋዓ የሚገባው ለማን ነው ከሽርክ ለራቀ ሰው እንዴት አርጎ ይሆናል ተቃራኒ እኮ ነው ሸፋዓ የሚገባው ሲጀመር ከሽርክ ለራቀ እያሻረኩ ለምን ሲባሉ ለሸፋዓ ነው ይላል ሸፋዓ እኮ የሚገባው ከሽርክ ለራቀ ሰው ነው እንጂ ለሙሽሪክ አይደለም هذه شفاعة باطلة منفية እቺ ውድቅና የተወገዘ ሸፋዓ ናት ማለት የለችም እቺ ሸፋዓው እነሱ አለች ብለው የሚያምኑት ሸፋዓ የለችም ቁርአን አውግዟታል እንላቸዋለን وهناك من ينكر الشفاعة مطلقا ሸፋዓ የሚባል የለም ብሎ ደግሞ ኢንካር የሚያደርግ ሰው አለ ቅድም እንዳነሳን ከልሙዕተዚለቲ ወልኸዋሪጅ ሙዕተዚላና ኸዋሪጆች እነሱ ሲጀመር ከባኢር الذنوب የሰራ ሰው ምንድነው የሚሉት ቃይዳቸው እንዳይፈርስባቸው ጥረት ያደርጋሉ ከባኢር الذنوب የሰራ ሰው በዱንያ ላይ ኸዋሪጆች እንደሚሉት ካፊር ነው በአኺራ ሙኸለድ في النار ነው አይደል ሸፋዓ አለ ካሉ እኮ ያ ትንሽ ተቀጥቶ ሊወጣ ነው አይደል ቃይዳቸው የነሱን አቂዳ ሊያፈርስባቸው ነው ስለዚህ ያቺን መሰረታቸው እንዳትጥልባ የቢድዓ ሰው ይሄ ነው አካሃዱን ቁርአንና ሐዲስ ቢخلፈውም የሱን አካሃድ ጦሪቃው እንዳይበላሽ ጥረት ያደርጋል ስለዚህ አማራጫቸው ምንድነው ሸፋዓ የሚባል የለም ሸፋዓ አለ ካሉ ያ መጀመሪያ እምነት ያደረጉት ነገር ይፈራረሳል ሸፋዓ የለም ብለው ይክዳሉ ሰዎች أما أهل السنة الله كان يرجم أهل السنة والجماعة فهم وسط في هذا الباب بالظهر سأقول إلي تككلنيا وسط مالت خيار مو وزي ما حكى الكميلو يتش على ترجمه وسطا إن ابن كثير رحمه الله تعالى يفسره خيار مرت الكهر بلونه يترجمه تككلنيا الكهر نوم يهدد في هذا الباب بالظهر اسم بلوجه وقالوا من على أهل السنة والجماعة الشفاعة شفاعة ولتنا ولو شفاعة منفية وشفاعة مثبتة بزمن يكون أسكنت فنحن لا ننكر الشفاعة مطلقا فلذهنا شفاعة بست بلك عنا وقس يلم شفاعة عنا لم النزيه معتزلة وجندارد ولا نثبتها مطلقا شفاعة ما علم ሁሉም ሰው ሸፋዓ ያገኛልን ብለን ደግሞ አናሰብም እንግዳስ በላ ቡደ من التفصيل እዚህ እሱን በዝርዝር ከማስቀመጥ የማይቀር ጀምዓን بين الآيات في هذا الباب በአንቀጾች መካከል ሰብስበን በዝርዕሰ ጉዳይ የመጡ የቁርአን አንቀጾች የሚያጸድቁና የሚያወግዙ አንቀጾች አሉ ሁለቱን ሰብስበን ሁለት አይነት ሸፋዓ ያለው የለለና ያለ ብለን እናስቀምጣለን هذا هو الفقه في دين الله بالله دين فقه ማለት ይሄ ያሉትን ነገሮች ሰብስቦ የሚጋጭሙ የሚመስሉ ነገሮችን አስታርቀው መሄድ ማለት
ይሄ ነው ግንዛቤ የሚባለው وهذه طريقة الراسخين في العلم እውቀት የሰመጡ ሰዎች መንገድም ይሄው ነው قول الناظم رحمه الله تعالى وإن رسول الله للخلق شافع الله ملائكتኛ ለፍጥሮች ያማልዳሉ الشفاعة المثبتة أنواع እንግዲህ ያለች ሸፋዓ የተረጋገጠች በቁርአንና በሐዲስ የተረጋገጠች ሸፋዓ ብዙ አይነት ናት አሁን የሸፋዓ አይነቶችን ሊጠቅስልን ነው ያለውን ማለት ነው የተረጋገጠው منها ከሸፋዓዎች ውስጥ ما هو خاص بالنبي صلى الله عليه وسلم ነብዩ ብቻ የሚያማልዱት የሸፋዓ አይነት አለ ومنها ከሸፋዓው ውስጥ ما هو مشترك بينه وبين غيره በሳቸውና በሌሎቹ መካከል የጋራ የሆነ ሸፋዓ አለ من الملائكة والأولياء والصالحين والأفراد መላእክቶች ወልዮች ሷሊሆች አፍራጥ ማለት በህፃንነታቸው የሞቱ ሰዎች ነው ልጆች ናቸው አፍራጥ የሚባሉት ለምን አፍራጥ ተባሉ አፍራጥ ማለት ሙተቀድም ማለት የተቀደመ ማለት ቀድሞ የሄደ ማለት ከወላጆች ቀድመው ስለሚሄዱ ነው አፍራጥ የሚል እነዚህ ለወላጆቻቸው ለአባትና ለእናት ሻፊ እንደሚሆኑ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ተናግረዋል ህፃን ነው የሞቱ ልጆች ለወላጆች ሻፊ እንደሚሆኑ ተገልጿል ስለዚህ አላህ Subhanahu Wa Ta'ala ተስፋ ማድረግ ነው ልጆች በህፃንነት የሞተብን ሰዎች ኢንሻአላህ አላህ Subhanahu Wa Ta'ala ልጆቻችን ለኛ ሻፊ ሊሆኑ ይችላል እነዚህ እንደሚያማልዱ ማስረጃዎች መጥተዋል አሁን በዝርዝር እናያለን ኢንሻአላህ فأما الخاص بالنبي صلى الله عليه وسلم فهو عدة شفاعات በነቢያችን خاص የሆኑ ሸፋዓዎች ነቢያችን ብቻ የሚያማልዷቸው የሸፋዓ አይነቶች ብዙ ናቸው ከነሱ ውስጥ الشفاعة الأولى የመጀመሪያው ሸፋዓ الشفاعة العظمى ታላቅ ሸፋዓ በመባል የሚታወቀው شفاعة العظمى ይባላል ወይም شفاعة الكبرى ይባላል እሱ ምንድነው فهو صلى الله عليه وسلم يشفع في الخلق يوم القيامة رسول صلى الله عليه وسلم በፍጥሮች ላይ ለፍጥሮች ያማልዳሉ የቂያማ ቀን الشفاعة العظمى ትልቁን ሸፋዓ حينما يطول الموقف እንግዲህ መቆሚያው የሚቆሙበት ሰዓት በጣም በሚረዝምበት አርض المحشر ላይ ሰዎች ረጅም ሰዓት የሚቆሙበት ቀኑ ብቻ ያው ወደፊት ይመጣል ወዳም وإن يوما عند ربك كألف سنة የሚሆንበት ቀን አለ የዛን ሰዓት ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ሰው ፍርዱን እንዲያውቅ የጀነቱም ጀነት የጀሃነሙም ጀሃነም እንዲገባ ፍርድ ማወቅ ራሱ ትልቅ ግልግል ነው ለዛ ረሱል ሰለላሁ ዐለይሂ ወሰለም ይሸመግራሉ حينما يطول الموقف والحشر على الناس ሰዎች ዘንድ ሐሽር ተሰብስበው ቂያሙ ሲበዛ ማለት ነው وهم وقوف على أقدام ሰዎች ፍርድ እየጠበቁ በእግሮቻቸው ቆመው ረጅም ሰዓት በሚቆሙበት ጊዜ ማለት ነው شاخصة أبصارهم አይኖቻቸው ፈጦ حفاة عراة ምንም ጫማ ሳያደርጉ ራቁታቸው ማለት ራቁት እንደው አይሻ እናታችን አይሻ ረዲየላሁ ዐንሃ አንዱ ሰው የሌላውን አውረት እያየ አልአምሩ አሸድ من ذلك አሁን ከምገምችው ጉዳዩ አሁን ከምገምችው የተለየ ነው ሰው የሰውን ጉዳይ ማየት ይቅርና በራሱ የሚወጠርበት ሰዓት የዛን ሰዓት ነው تدنو منهم الشمس ፀሐይ ከነሱ ትቀርባለች አንድ ማይል ወይም ሁለት ማይል ويأخذ منهم العرق ላብ ይይዛቸዋል ምን አይነት መቼ في يوم كان مقداره 50,000 سنة በቀን ውስጥ
የዛ ቀን ቀድር 50,000 ዓመት ነው። እንደዛሬው ቀን ስንቆጥር 50,000 አንዱ ቀን እኮ በዛን ሰዓት ነው እንግዲህ ሰው በዚህ ልክ ስቃይ እንዳለ ረሱል ሰለላሁ ዐለይሂ ወሰለም ወደ ሸፋ ይገባሉ። ከዛም በኋላ እንቀጥላለን። እሺ فيتقدمون ሰዎች እንግዲህ ይሄዳሉ يطلبون من يشفع لهم عند الله አላህ ዘንድ የሚያማልድላቸውን ይሸመግልላቸውን አካል ፈልገው ይሄዳሉ። أي يريحهم من الموقف ከእንደዛ አይነት ቅያም እንዳሳረፋቸው ማለት ነው። فيأتون إلى آدم እንግዲህ መጀመሪያ ወደ አደም ይመጣሉ። አደም ጋር መጥተው አንተ አላህ Subhanahu Wa Ta'ala በእጁ የፈጠረ መላእክት ሱጁድ ያስወረደልህ የተለያየ ነገሮችን ብለው ያለንበትን ሁኔታ ታውቃለህ። አላህ ለምንልንና ጉዳችንን እንወቅ ነው። ሌላ እኮ ነገር የሚጨመር የሚቀነስ ነገር የለውም። ግን ሁሉም ሂሳቡን ማወቁ ትልቅ ነገር ነው። አይ አዛን በልና እንቀጥል። ثم يأتون إلى نوح عليه السلام ثم يأتون إلى إبراهيم عليه السلام ثم يأتون إلى موسى عليه السلام ثم يأتون إلى عيسى عليه السلام فكلهم يعتذرون እንግዲህ ወደ እነዚህ ነቢያቶች መጥተው ሁሉም ነቢያቶች ዑዝር ያቀርባሉ። ويقولون ይላሉ إن الله قد غضب اليوم الله ዛሬ በጣም ተቆጥቷል። غضبا لم يغضب قبله مثله ካሁን በፊት ተቆጥቶ የማያውቀው ቁጣ ተቆጥቷል ዛሬ አላህ ولا بعده مثله ከዚህ በኋላም እንዲህ አይነት አምሳያ የማይቆጣው ቁጣ ተቆጥቷልና እኛ አንችልም ይሄን ጉዳይ ይላል። فيعتذرون عن الشفاعة عند الله እንግዲህ ያው እኛ እናማልድም አንጠይቅም ብለው ዑዝር ያቀርባሉ። في هذا الموقف በዛ በአስቸጋሪ በሆነው ቦታ ላይ حتى يأتوا إلى محمد صلى الله عليه وسلم ከዛ በኋላ ወደ ነብዩ መሐመድ صلوات ربي وسلامه عليه ይመጣል። فيقول እሳቸው ምን ይላሉ? أنا لها ለዚህ ሸፋዓ እኔ ነኝ ባለቤቷ ይላል። ويتقدم إلى ربي ከዛ ወደ አላህ ይቀደሙና ይሄዱና سبحانه ويسجد بين يديه سجد ይወርዳሉ አላህ ፊት ويحمده بمحامد በምስጋና አይነቶች ሁሉ ያመሰግኑታል። ይሄው አሁን በሸፋ አልጠየቁ ሱጁድ ነው ዱዓ ነው የሚያደርጉት። አላህን ያመሰግናል። ويدعو ይለምኑታል ويتضرع إليه በጣም ይተናነሳሉ حتى يقال له እስኪባል ድረስ يا محمد ارفع رأسك አንተ መሐመድ ሆይ ራስህን ከፍ አድርግ አንሳ وسل تعطى ضمير አለህ ጠይቅ የምትጠይቀውን ነገር ትሰጣለህ واشفع تشفع ሸምግል አማልድ ምልጃህን ተቀባይነት ይኖረዋል ይባላሉ። فيشفع في أهل الموقف فيقبل الله شفاعته በዛ በመውቂፉ በመቆሚያው ቦታ ላይ ያሉትን ሰዎች ሁሉም ፍርዱን እንዲያውቅ እንዲያገኝ አላህን ይለምናል። በቃ ፈሪቁን في الجنة وفريقun في السعير ይኸው የጀነቱም ወደ ጀነት የጀሃነሙ ወደ ጀሃነምና ቦታው ማለፍ መውደቅን ማወቅ ራሱ ቀላል አይደለም የአኺራ ጉዳይ። ሰው ዱንያ ላይ እንኳን የሆነ ፈተና አግኝቶ ካርዱን እስኪያይጣልፋል ወይ አልፋል ወይ ወድቃል ሊሆን ይችላል እኮ ተራ ነው እኮ ከአኺራ ጋር የሚወዳደር አይደለም። ግን ሰው ሐሳብ ይዟል። በርግጥ አሁን እንኳን የለም ተማሪዎቹ ማሰቡን ትተውታል። ግን እንደዚህ ብዙ ሰው ይጨነቃል። فالرسول صلى الله عليه وسلم لم يشفع إلا بعد الاستئذان يا الله ملاكتنيا فقار سايطيقوا شمقلنا آدم
وهو سيد الخلق صلى الله عليه وسلم كفطروች ሁሉ አለቃ አይነታ ናቸው ይሄ ምንም ሸክ የለው فيشفع هذه الشفاعة العظمى እቺን ታላቅ ሽምግልና አማላጅነትን ያማልዳል وهي المقام المحمود مقام المحمود ትባላለች ምስጉን ቦታ ማለት የተመሰገነች ሰው ስለሚያመሰግናቸው እዛ الذي ذكره الله تعالى في قوله بقوله ومن الليل فتهجد به نافلة لك كلاليت ساعات تهجد انقلفህን ተተሰገድ ማለት ተهجد ማለት ترك النوم ማለት ተهجد ማለት ترك النوم ማለት እንቅልፍ ተኝቶ ትቶ መነሳት ነው ተهجد የሚባለው እና ከእንቅልፍህን አቋርጠ ስገድ ይላቸዋል ናፊለተ ለከ ላንተ ትርፍ ሲሆን መጀመሪያ ሰላተ ለይል ፈርድ ነበር ይላሉ ዑለማዎች ያ አዩሃ المزمل قم الليل ኢላ ቀሊላ የሚለው አንቀጽ ሲወርድ ለሰላተ ለይል ለሳቸው ግዴታ ነበረ በኋላ በዚህ ተሽሯል የሚሉ አሉ ومن الليل فتهجد به نافلة لك ለአንተ ትርፍ ሲሆን በነፍል መልኩ ነው የተገለጸ ያለው عسى أن يبعثك ربك مقاما محمودا ጌታ አረጋግጧል عسى ቁርአን ላይ አብዛኛው ቦታ ላይ ተሕቂቅን ማረጋገጥን ነው ይከጀላል ከሚባለው ይልቅ ማረጋገጥን ይጠቁማል ነው የሚሉት ጌታ ምስጉን ቦታ ላይ ሊቀሰቅስህ ሊያስነሳህ ይፈልጋል ያረጋግጣል ብሏቸዋልና ያው መቃመ መህሙድ የሚባለው ሸፋዓቱል ዑዝማ ነው لأنه يحمده عليه الأولون والآخرون የመጀመሪያዎቹም የመጨረሻዎቹም ስለሚያመሰግኗቸው ነው ረሱሉን ሰለላሁ ዐለይሂ ወሰለም ይሄ እንግዲህ شفاعة الكبرى يبالال ويم شفاعة العظمى يبالال هذه خاصة بالرسول صلى الله عليه وسلم ነብያችን ብቻ የሚያደርጉት የሸፋዓ አይነት ሁለተኛው ሶስተኛው ነው ሁለተኛው الشفاعة الثانية አሁን ለረሱል ሰለላሁ ዐለይሂ ወሰለም خاص ከሆኑ የሸፋዓ አይነቶች ውስጥ ነው شفاعته في أهل الجنة أن يدخلوا الجنة ለጀነት ሰዎች ጀነት እንዲገቡ ወደ ጀነት ይሄዱና እንግዲህ ጀነት ያው መከፈት ያስፈልጋታል ለመከፈት ፍቃድ ያስፈልጋል ጀነት ተከፍቶ እንዲገቡ አሁንም ረሱል ሰለላሁ ዐለይሂ ወሰለም ሸፋዓ ያደርጋል لأنهم إذا جاءوا إلى الجنة لا يفتح لهم على الفور ልክ ወደ ጀነት እንደመጡ ወዳውኑ አይከፈትላቸውም ትልቅ አገር እኮ ይበቃላል ስለዚህ ለዛ ረሱል ሰለላሁ ዐለይሂ ወሰለም ሸፋዓ ያደርጋል فيستشفعون بمحمد صلى الله عليه وسلم في فتح باب الجنة የጀነት በር እንዲከፈት ነብያችንን ሰለላሁ ዐለይሂ ወሰለም አላህን እንዲለምኑላቸው ይጠይቃል فيشفع له فتفتح አሁንም አላህን ይጠይቃሉ ይከፈትላቸዋል قال تعالى حتى إذا جاءوها وفتحت أبوابها إلى سورة الزمر لاي وسيق الذين اتقوا إلى الجنة زمرا وسيق الذين كفروا إلى جهنم زمرا إيالا ولتن قدايوش جانا ساتشوال نزال الله نميفروا سوج ولا جنة جماعة هنا وسي لمن ندو بمير بالساعات إيالا الزالاي من إلى حتى إذا جاءوها በመጣት ጊዜ እቺ ጀነትን وفتحت ابوابها ከዛም በሯ በተከፈተ ጊዜ وقال لهم خزنتها الى اخر الايه የጀነት ዘበኞች ያው ይሏቸዋል ብስራት ያቀርቡላቸዋል ይላል لم يقل እዚህ ቁርአን ላይ እንግዲህ حتى اذا جاءوها فتحت ابوابها جهنم ላይ እንደዛ ነው የሚለው አይደል وسيق الذين كفروا إلى جهنم زمرا حتى إذا جاءوها فتحت أبوابها لك اندمتوا وداو كفت إلى درس سيلو كفتنا من جهنم يا جنة سوش كن جنة بر سيدرسو عندنا برو وعلى مكفتوا أدبك تدربو كفتها سلذي ولتو إلا يال مالا نزا يا جهنم سوش لك جهنم درس سيلو برافو
ወዳው ይከፈታል ፈውረን ማለት ነው ይሄኛው ግን እንደገና ያው ፍቃድ استشفاء ተደርጎ ነው እና لم يقل حتى اذا جاءوها فتحت ابوابها كما قال في النار እሳትን አስመልክቶ በተናገረው አላለም بل قال وفتحت ابوابها በራፎቿ በተከፈቱ ጊዜ ያው ከዛ በኋላ ያለውን ይነግረናል ታሪኩ فالمجيء شيء ስለዚህ መምጣት አንድ ነገር ነው وفتح الابواب شيء آخر በር መከፈት ደግሞ ሌላ ጉዳይ ነው ማለት ነው ስለዚህ በሩም ቢከፈት ሸፋዓ ይጠይቃሉ ረሱል ሰለላሁ ዐለይሂ ወሰለም وذلك بشفاعة محمد صلى الله عليه وسلم የጀነት በርም የሚከፈተው እንግዲህ የመጀመሪያ የሚገቡት የነብዩ ሰለላሁ ዐለይሂ ወሰለም ኡመቶች ናቸው መጨረሻ ላይ ዘመናችን አኺር ምን ሆነን በጀነት አገባብ ደግሞ ሙተቀድም እንደምንሆን ረሱል ሰለላሁ ዐለይሂ ወሰለም ነግረውናል አላህ ከነሱ ያርገን الشفاعة الثالثة ሶስተኛው ሸፋዓ أنه يشفع صلى الله عليه وسلم لأناس من أهل الجنة في رفعة منازلهم في الجنة لجنة سوچم رسول صلى الله عليه وسلم شفاعة ያደርጋሉ በጀነት ያላቸው ደረጃ ከፍ እንዲል እንግዲህ ጀነት ያው ስንት ደረጃ አላት 8 ጀሃነም ስንት ደረካት አላት ጀሃነም ደረጃ አይደለም ደረካት ነው ያለው 7 አይደል ስለዚህ ደረጃቸው ዝቅ ያሉ ከፍ እንዲሉ ቤተሰቦች አንድ ላይ እንዲገናኙ እንዲህ አይነት ሸፋዓም ረሱል ሰለላሁ ዐለይሂ ወሰለም ለጀነት ሰዎች አነስ ካለው የጀነት ደረጃ ከፍ ወዳለው እንዲወጡ ያደርጋሉ الشفاعة الرابعة አራተኛው شفاعته صلى الله عليه وسلم في عمه أبي طالب አሁንም ለነብያችን خاص ከሆኑ ሸፋዓዎች ውስጥ አንዱ አጎታቸው አቡ ጣሊብ ጉዳይ ላይ የሚያደርጉ ሸፋዓ ያው እንደምታውቁት አቡ ጣሊብ እንግዲህ አልሰለመ በክህደት ላይ ነው የሞተው ቅጣቱ ቀነስ እንድልለት ረሱል ሰለላሁ ዐለይሂ ወሰለም ሸፋዓ አድርገውለት አቡ ጣሊብ ማለት ለረሱል ሰለላሁ ዐለይሂ ወሰለም የከፈለው ውለታ ማንም ሰው አልከፈለም ማለት ተደርሷል የሲራ ባለቤቶች አቡ ጣሊብ ለረሱል ሰለላሁ ዐለይሂ ወሰለም ያደረገውን አስተዋጽኦ አደረገ ለማለት ይከብዳል ግን እስልምናን አልተወፈቀ ያሳዝነው እሱ ሂዳያ ባላህ እጅ መሆኑ በዚህ ማረጋገጥ ይቻላል እና ያው እንግዲህ ምን ጠቀምከው ብለዋቸው ጠይቀዋቸው አለ ረሱል ሰለላሁ ዐለይሂ ወሰለም ምን ጠቀምከው አንተ አይ በጀሃነም የመጨረሻ ትንሿን ቅጣት የሚቀጣው እሱ ነው እኔ ሸፋዓ አድርጌያለሁ ግን ከቅጣት አይደለም ጀነትም አይገባም ለምን ካፊር ነው ካፊር ጀነት መግባት አይችልም ቅጣቱ ግን እንዲቀንስ ተደርጓል ይሄ خاص ነው ለአቡ ጣሊብ ብቻ የተሰጠ خاص ነው مع أن الشفاعة لا تنفع الكفار كشفاعة كهدين كما أمتكم كما هو قال مالك والله جل وعلا قال في الكفار فما تنفعهم شفاعة الشافعين زرو قطعتنا ያው ይቀጣል ሁሉ ጊዜ ቅጣቱ ከሌላው ካፊር አንፃር ይቀንሳል ነው እሱም ማለት እኮ ነው ከሃዲያኖችም ከሄደታቸው እኩል አይደለም አይደል ለዛም ጀሃነም 7 አይነት ላይ አላህ ያይቷታል ሙእሚኖችም በኢማናቸው እንደሚለያዩ ሁሉ ከፍ ያሉ መካከለኛ እንዳለ ሁሉ ከሃዲም እኩል አይደለም በጣም የሚቀጣለ ሙናፊቅ ደግሞ ትንሽ ቅጣቱ ቀነስ የሚላለ ያቡ ጣሊብ ደግሞ መጨረሻው ትንሹ ቅጣት የሚያገኘው እሱ ነው ወአቡ ጣሊብ ማታ አለል ኩፍር እንግዲህ አቡ ጣሊብ ያው በኩፍር ላይ ነው የሞተው ይታወቃል ወላኪን ነገር ግን ነظرን በመመልከት لأن أبا طالب حامى النبي صلى الله عليه وسلم أبو طالب ማለት ነብያችን የጠበቀ ودافع عنه የተከላከለላቸው በዳዕዋህ ላይ ቀጥል እጄ አፈር ሳልንተራስ ምንም ነገር አይደርስብህም ያላቸው አቡ ጣሊብ ነው እንግዲህ አቡ ጣሊብ ቁረይሾች አወለል እስላም ላይ ያደረጓቸውን ድርጊት ታውቃላችሁ ሲራ አይታችኋል እንግዲህ ያን ሁሉ መከላከል ያረጋቸው አቡ ጣሊብ የአቡ ጣሊብ መኖር ነው እንጂ ቁረይሾች ብዙ ነገር አድርገው ነበር አንተ ነህ ያስቸገርከን እስከማለት ደረሰ ቀጥል የመጣበት ሐቅ ነው ሐቅ መሆኑን አምናለሁ ግን መስለም ይድንታ ይዞታል መስለም አልቻለም
وصبر معه على الضيق በዛ ባስቸጋሪ በቀውጢው በጠባብ ሰዓት ታግሷል አብሮ واحسن الى الرسول صلى الله عليه وسلم ነብያችን እጅግ በጣም መልካም ነገር ውሎላቸዋል ولكنه لم يوفق للدخول في الاسلام እስልምና ውስጥ እንዲገባ ግን አልተገጠመም وعرض عليه النبي صلى الله عليه وسلم عليه السلام وحرص على ان يدخل في الاسلام እስልምናን በተደጋጋሚ ያቀርበውለታል እንዲገባ በጣም ጉጉት አርገዋል لكن ما رجع يتشال ولكنه أبى أنبياء لمن؟ لأنه كان يرى أن دخوله في الإسلام فيه مسبة لدين أبائه أسلم الناس مقبات أباتوچن ሃይማኖት ማሰደብ ይሆንብኛል ብሎ ፈራ አደጋ እኮ ነው የአባቱን ሃይማኖት ለቆ ቀየረ ይሉኛል ብሎ ይሉንታ እኮ ነው ያዘው ሐቅ መሆኑን ጠፍቶት አይደለም ይሉንታ ያዘው እንዴት ከአረዳ አወጣለሁ ብሎም ቢያለ حيث اخذته الحميه الجاهليه የጃሂልያ ልክ ዘራ ያዘችው لدين ابائه ለአባቶቹ ሃይማኖት ያለው ሐሚያ ከለከለው وإلا فهو يعترف أن محمدا على الحق رسول صلى الله عليه وسلم بحق ላይ መሆኑ ይመሰክራል እሱ ራሱ አቡ ጣሊብ ሐቅ ላይ ነው ያለው ይላቸዋል وأن دينه هو الحق ያንተ ሃይማኖት ይዘህ የመጣው ሃይማኖት ሐቅ ነው ብሎም ተናግሯል ولكن منعته الحمية والأنفة فك لك የጃሂልያ ሐሚያ እና ትዕቢት ከለከለችው لأنه لو أسلم بزعمه ምክንያቱም ቢሰልም ለሱ አባባል لصار ذلك صبة على قومه صبة ነው የሚለው ይሄ ቤተሰቦቹን ወይም ህዝቦችን ማሰደቢያ ይሆናል ብሎ ፈራ ስለዚህ ያወቀ وهو القائل እንዲህ ይል ነበር ولقد علمت بأن دين محمد من خير أديان البرية دينا በእርግጥ አውቃለሁ የመሐመድ ሃይማኖት ከሃይማኖቶች ሁሉ በላጭ ሃይማኖት መሆኑን አውቃለሁ لولا الملامة أو حذار مسبة وكسا يمطابኛል ብዬ ባልፈራ ወይም ደግሞ እሰደባለሁ ለስድብ ጥንቃቄ ብዬ ባልተው لرأيتني سمحا بذاك مبينا በዛ ሃይማኖት ገር የተመቸው ሁኜ ግልጽ የማወጣ ሁኜ ታየይ ነበረ ግን ወቀሳ ፈራሁኝ ሰው እንዲህ ይለኛል ብዬ ተውኩት ብሎ ያው እንግዲህ አስቡት ምን ያህል ከባድ እንደሆነ ሰዓት ደርሷል ነበር አላለቀ نكتفي بهذا القدر صلى الله عليه وسلم